ውጥረቱ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ወደብ የሚነሱም ወደ ኢራን የሚገቡም መርከቦች እንዳይንቀሳቀሱ ማገዳቸውን ተከትሎ ውጥረቱ ተፋፍሞ ቀጥሏል። በሌላ በኩል የሰላም ተስፋም እየፈነጠቀ ነው። ምናልባት ዳግም ቴህራንና ዋሽንግተን የሚነጋገሩበት እድል ሳይኖር አይቀርም ተብሏል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ደግሞ እኛም ጨዋታውን መጫወት እንችልበታለን፣ ኢራን ኢኮኖሚያዊ ሽብርተኝነት ውስጥ ተዘፍቃለች ሲሉ ከሰዋል። አሜሪካና ኢራን በኢስላማባድ ፓኪስታን በተነጋገሩበት ወቅት ኢራን አቅርባው የነበረው ጥያቄም እያነጋገረ ይገኛል። የኒውክሌር ፕሮግራሟን ለተወሰኑ ዓመታት ላቋርጥ ያለችው ኢራን ከአሜሪካ የተሰጣት ምላሽ አስገራሚ እንደነበረም ተሰምቷል። ይህ እንዳለ ሆነው በሂዝቦላህና በእስራኤል መካከል እየተደረገ ያለውን ጦርነትና የሊባኖስን ዕጣ ፈንታ በተመለከተ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከሊባኖስና ከእስራኤል ባለስልጣናት ጋር ሊመክሩ እንደሆነ ታውቋል። እስራኤል ደግሞ በደቡብ ሊባኖስ ወታደር ሞቶብኛል እያለች ትገኛለች። የነዳጅ ዋጋ መጠነኛ ቅናሽ ቢያሳይም አሁንም የአቅርቦት መቆራረጥ ከፍተኛ ችግር ሆኗል ለዓለም። የተባበሩት መንግስታት ድርጅት ደግሞ ማናችሁም ተነስታችሁ ወደ ሆርሙዝ ሰርጥ አትገቡም፣ አትወጡም ማለት አትችሉም፣ ዓለም አቀፍ ሕግ አይደግፋችሁም ሲል ለቴህራንም ለዋሽንግተንም ግልጽ መልእክት አስተላልፏል። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካቶሊኩ ሊቀ ጳጳስ ፖፕ ሊዮ 14ኛ ጋር የገቡበት ውዝግብ ተፋፍሞ ቀጥሏል። ሊቀ ጳጳሱም ተናግረዋል። ትራምፕን አልፈራውም፣ እኔ ወንጌልን እሰብካለሁ፣ ስለ ሰላም አወራለሁ እንጂ ማንንም አልፈራም፣ የተጠራሁት ለዚህ ነው ሲሉ ቁርጥ ያለ ፈርጣማ ምላሽ መስጠታቸው ብዙዎችን አስገርሟል። ትራምፕ ደግሞ ሰውየውን እንደ ፖለቲከኛ ሲዘረጥጧቸው ተስተውሏል። ጉዳዩ መነጋገሪያ ሆኗል። ይህ እንዳለ ሆኖ አሜሪካንና ኢራንን ያደራደረችው ፓኪስታን ወደ ሳውዲ አረቢያ የላከቻቸው በሺዎች የሚቆጠሩ ወታደሮችና በደርዘን የሚቆጠሩ የጦር ጀቶች ልዩ ትኩረትን ስበዋል። ስለምን ፓኪስታን በዚህ ሰዓት ጦሯን ወደ ሳውዲ አረቢያ ማንቀሳቀስ ፈለገች የሚሉ ጥያቄዎችም ተጠይቀዋል። ያልተጠበቁ ነገሮችም ወደ ጆሮ እየገቡ ነው። እንዲሁም አሜሪካ በሩሲያና ቻይና ወታደራዊ ቴክኖሎጂ እየተበለጠች ነው ይላል የኒውዮርክ ታይምስ ዘገባ። በአርቲፊሻል ኢንተለጀንስ የሚመሩ ዘመናዊ ድሮኖችን ሩሲያና ቻይና ለጉድ እያመረቱ ነው የተባለ ሲሆን ፔንታገን ደግሞ ውድድሩን መቋቋም እንዳቃተው እየተገለጸ ነው። ይህንንም እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አሁንም ውጥረቱ ቀጥሏል። ትራምፕ የኢራን መርከቦች ከወደብ አይንቀሳቀሱም፣ በሆርሙዝ አልፎም ወደ ኢራን የሚገባ መርከብ አይኖርም ማለታቸውን ተከትሎ ውጥረቱ እንደቀጠለ ነው። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ደግሞ ኢራንን በኢኮኖሚያዊ ሽብርተኝነት ከሰዋል። ከፎክስ ኒውስ ጋር ባደረጉት ቆይታ እኛም ጨዋታውን መጫወት እንችላለን ብለዋል። አንቺ ሆርሙዝን ከዘጋሽ እኔ ደግሞ አንቺ ከሆርሙዝ እንዳትወጪ እዘጋሻለሁ ያለችው አሜሪካ መንገዱ ምን ያህል እንደሚያዋጣ ግልጽ ባይሆንም ከኢራን ጋር እልህ መያያዝን መርጣለች። ይህ እንዳለ ሆኖ በሊባኖስ ጦርነቱ ቀጥሏል። በደቡብ ሊባኖስ እስራኤል ወታደር ሞቶብኛል ስትል ሪፖርት አውጥታለች። የቆሰሉም አሉ፣ የሞተብኝም አለ፣ ከሂዝቦላህ ጋር ውጊያ ላይ ነኝ ብላለች ሀገረ እስራኤል። ይህንን በተመለከተ ደግሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጉዳዩን በተመለከተ ለመነጋገር ከሊባኖስና ከእስራኤል ባለስልጣናት ጋር ቀጠሮ ይዘዋል። ይህ እንደተጠበቀ ሆኖ አሜሪካና ኢራን በሚነጋገሩበት ሰዓት ኢራን የኒውክሌር ፕሮግራሜን ለ5 ዓመት ያህል ላቋርጥ ብላ ለአሜሪካ ምክረ ሀሳብ ማቅረቧ ተሰምቷል። ኒውዮርክ ታይምስ እንደዘገበው ለ5 ዓመታት የኒውክሌር ፕሮግራሙ ሙሉ ለሙሉ ተቋርጦ ይቅርና ለሰላም ያለኝን ቁርጠኝነት ላሳይ ብላ ነበር ቴህራን።
ይሁንና አሜሪካ ቢያንስ ለ20 ዓመት የኒውክሌር ፕሮግራምሽን ካላቋረጥሽ ምን ዋጋ አለው ብላ ሐሳቡን ሳትቀበለው እንደቀረች ነው የተነገረው። በዋናው የኒውክሌር ጉዳይ አልተስማማንም ያሉት የአሜሪካው ፕሬዝዳንት ከኢራን ጋር ስምምነት ያልደረሱት በዚህ ምክንያት እንደሆነ ጠቅሰዋል። ኢራን ግን ለዓመታትም ያህል የኒውክሌር ፕሮግራሜን ላቋርጥ ብትልም ከአሜሪካ ጆሮ አላገኘችም። አሜሪካና ኢራን ዳግም የሚነጋገሩበት እድል እንዳለ እየተነገረ ይገኛል። ይህን ተከትሎም የነዳጅ ዋጋ በመጠኑም ቢሆን ዝቅ ብሏል። በ2.2 በመቶ ዝቅ ያለው የነዳጅ ዋጋ አሁን ከ$100 በታች ሆኖ $97 ገደማ እየተሸጠ ይገኛል። አሁንም ታዲያ የአቅርቦት ችግር አለ ነው የተባለው። ዓለም አቀፉ የኢነርጂ ድርጅትም ይህንን ጉዳይ በተመለከተ ከጥንቃቄ ጋር መልእክቱን አስቀምጧል። የሰላም ንግግር ተስፋው ቢፈነጥቅም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ግን ኢራንን ኢኮኖሚያዊ ሽብርተኛ ሲሉ ነው የገለጿት። አሁን ኳሱ ኢራን ዘንድ ይገኛል፣ ሁሉንም ነገር ማስተካከል የምትችለው ራሷ ኢራን ነች ብለዋል ጄዲ ቫንስ። የሆርሙዝ ሰርጥ መዘጋትን ተከትሎ አሜሪካ አንቺም ነዳጅሽን አትሸጪም፣ ወደ አንቺም የሚመጣ ከአንቺም የሚወጣ አይኖርም ብላ በደርዘን የሚቆጠሩ የኢራን ወደቦችን እንቅስቃሴ እንዳይታይባቸው ያገደች ሲሆን ይህ ግን ለአፈጻጸም በጣም ፈታኝ እንደሚሆን ብዙዎች እያነሱ ይገኛሉ። ይህ ብቻ አይደለም። ወደ እነዚህ ወደቦች የሚገቡና ከወደቦቹ የሚወጡት መርከቦች ለምሳሌ የቻይና ሊሆኑ ይችላሉ። የተለያዩ ሀገራት ንብረቶች እንደመሆናቸው አሜሪካ ከሌሎች ሀገራት ጋርም የምትፋለምበትን አደገኛ ወጥመድ ራሷ ላይ እንዳጠመደች ብዙዎች እያነሱ ናቸው። ኢራን ሆርሙዝ ሰርጥን እንድትከፍት ማድረግ ያልቻሉት ትራምፕ አንቺም አትወጪም፣ አታስገቢም፣ አታስወጪም እያሉ ኢራንን ለመጫን መሞከራቸው በብዙዎች ዘንድ ትዝብት ውስጥ ጥሏቸዋል። የካናዳው ሲቢሲ ጉዳዩን እንዲህ ሲል ነው የገለጸው። በአለቃው የተባረረ አንድ ሰራተኛ አንተ አላባረርከኝም እኔ ነኝ የምለቀው ብሎ ከስራው ቢሰናበት እንደማለት ነው የትራምፕ ነገር ሲል ጉዳዩን ገልጾታል። እንዲህም ሆኖ ታዲያ አሜሪካም ኢራንም ጉዳዩን በተመለከተ በራቸውን ሙሉ ለሙሉ አልዘጉም። አሁንም ንግግሮች አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራኖች ከኛ ጋር በጣም መነጋገር ይፈልጋሉ ብለው እንደተለመደው ተናግረዋል። ከዚሁ ጉዳይ ብዙም ፈቀቅ ሳንል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከካቶሊኩ ሊቀ ጳጳስ ፖፕ ሊዮ 14ኛ ጋር የገቡበት ውዝግብ እያነጋገረ ቀጥሏል። የካቶሊኩ ሊቀ ጳጳስ ፖፕ ሊዮ በወንጀል ጉዳዮች ላይ ደካማ አቋም ያላቸው ሰው ናቸው። ኢራን ኒውክሌር ሲኖራት ዝም ብለው መመልከት ይፈልጋሉ፣ አድናቂያቸው አይደለሁም ብለው በአደባባይ መናገራቸውን ተከትሎ ፖፕ ሊዮም ምላሻቸውን ተጠይቀው ነበር። ፕሬዝዳንት ዶናልድ ትራምፕን አልፈራውም፣ እኔ ወንጌልን እሰብካለሁ፣ ስለ ሰላም አስተምራለሁ፣ የተጠራሁት ለዚህ ነው፣ ከዚህ ውጪ የምናገረው ነገር የለኝም በማለት በትህትና ምላሽ ሰጥተዋል። ከሰሞኑ የአሜሪካው ፕሬዝዳንት ራሳቸውን በኢየሱስ ክርስቶስ ቦታ አስቀምጠው ያሰራጩት ምስልም ብዙዎችን አስደንግጦ እንደነበር የሚታወቅ ነው። እንዲህ አይነት እርምጃዎቻቸው ከራሳቸው ከሪፐብሊካን ፓርቲና ከቀኝ ክንፍ ፖለቲከኞች ብዙ ውግዘትን እያመጣባቸው ይገኛል። በዙሪያቸውም በርካታ ባለስልጣናት የካቶሊክ እምነት ተከታይ ናቸው። ምክትላቸው ጄዲ ቫንስ፣ ውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ካቶሊኮች እንደሆኑ የሚታወቅ ነው። ፖፕ ሊዮ 14ኛ ሁሉም ነገር ሊያበቃ ይገባል፣ ለሰላም ልባችንን እንክፈት ብለው ጥሪ ማቅረባቸው በዶናልድ ትራምፕ ጥርስ እንዲነከስባቸው አድርገዋል። ጭራሽ ሊቀ ጳጳሱን እንደ ፖለቲከኛ ወይም ደግሞ እንደ ፖሊስ ቆጥረው ወንጀል ሲፈጸም ዝም ብሎ ያያል በማለት መክሰስን መርጠዋል። ይህ እንዳለ ሆነው ፓኪስታን በሺዎች የሚቆጠሩ ወታደሮቿን እና በደርዘን የሚቆጠሩ የጦር ጀቶቿን ወደ ሳውዲ አረቢያ መላኳ አሁንም ትኩረት ስቧል። ሁለቱ ሀገራት በመስከረም ወር ላይ ወታደራዊ ስምምነት መፈራረማቸውን ተከትሎ ነው ይህ ሁነት የተስተዋለው። ተዋጊና ድጋፍ ሰጪ የጦር ጀቶች ከተለያዩ የጦር አውሮፕላኖች ጋር በመሆን በንጉስ አብዱልአዚዝ የጦር ቤዝ መገኘታቸውም ተሰምቷል። በሀገሪቱ ምስራቃዊ ክፍል ነው ፓኪስታን ጦሯን ያሰፈረችው። ሁለቱ ሀገራት ስትራቴጂያዊ ወታደራዊ ስምምነት ካደረጉ በኋላ
ኢራን ከእስራኤልና ከአሜሪካ ጋር ስትዋጋ በሳውዲ አረቢያ የተለያዩ ጥቅሞች ላይ ጥቃት መፈጸሟ የሚታወቅ ነው። በሳምንቱ መጨረሻ ቀናት ኢራንን እና አሜሪካን ያደራደረችው ኢስላማባድ ሳውዲ አረቢያን ለመጠበቅ ዝግጁ ነኝ የሚል መልእክት እግረ መንገዷን እያስተላለፈች ትገኛለች። ከ1960ዎቹ ጀምሮ መልካም ግንኙነት አላቸው የሚባልላቸው ሳውዲ አረቢያና ፓኪስታን በሃይማኖታዊ ጉዳዮች፣ በባህል ትስስር እና በኢኮኖሚያዊ ነገሮች አብዝተው እንደሚቀራረቡ ይነገራል። ሳውዲ አረቢያ በተደጋጋሚ የሚያነክሰውን የፓኪስታንን ኢኮኖሚ በማከም ልዩ ባለውለታ ሆናም ቆይታለች። በቢሊዮን የሚቆጠር ዶላር ስታፈስ ያለ ስስት ነው ለፓኪስታን ሳውዲ አረቢያ። በሳውዲ አረቢያም 2.5 ሚሊዮን የሚሆኑ የፓኪስታን ተወላጆች አሉ። ታዲያ ባለ ኒውክሌሯ ፓኪስታን ለሳውዲ አረቢያ ልዩ አጋርነት ብቻ ሳይሆን ስትራቴጂያዊ ወታደራዊ ትብብር በመፈረም ግንኙነቷን ከፍ እያደረገች ትገኛለች። አንዳቸው ከተጠቁ ሌላኛቸው እንዲነሱ ነው ይህ ስምምነት የሚያደርገው። ኢስላማባድ ከቴህራንም ጋር መልካም ግንኙነት ያላት ሲሆን አሁን የተፈጠረው ነገር በከፊልም ቢሆን አጣብቂኝ ውስጥ ከቷታል። ራሷን እንደ ገለልተኛ አደራዳሪ ለመመልከት ሞክራ የነበረችው ፓኪስታን ስምምነቱ መክሸፉን ተከትሎ ለሳውዲ አረቢያ አለሁልሽ ማለትን ለጊዜው መርጣለች። በእርግጥ ይህ ማለት ከኢራን ጋር ሙሉ ለሙሉ ትፋለማለች ማለት አይደለም። በተዘዋዋሪ ግን ጉዳዩ ወደዚያ የሚያመራበት አጋጣሚ አለ። ከኢራን የሚወረወሩትን ሚሳኤሎችንና ድሮኖችን ለማክሸፍ ሳውዲ አረቢያ ቢያንስ ወታደራዊ ምክር መስጠቱ አይቀርም። የጦር ጀቶቿንም ስላንቀሳቀሰች የማክሸፍ ተግባር ውስጥ የምትገባበት እድል ቀላል አይደለም። የሳውዲ አረቢያን ጦር ማሰልጠንና ሌሎችንም ድጋፎችን መስጠት ከፓኪስታን ይጠበቃል። ሳውዲ አረቢያ ደግሞ እጇን ረጠብ አድርጋ ለተጎዳው የፓኪስታን ኢኮኖሚ የምትደርስበት ኃላፊነት ይኖርባታል። በመጨረሻም ፔንታገን ተበልጧል እየተባለ ነው። በሞስኮና በቤጂንግ ወታደራዊ ቴክኖሎጂ ነው ዋሽንግተን ተበልጣለች የተባለችው። ኒውዮርክ ታይምስ ይዞት የወጣው ዘገባ እንደሚጠቁመው ሩሲያና ቻይና ያለምንም ሰው ድጋፍ ወታደራዊ ኢላማዎችን አነፍንፈው መምታት የሚችሉ ድሮኖችን እያመረቱ ይገኛሉ። ፔንታገን ውዶቹን ቅንጦቹን የጦር መሳሪያዎች በገፍ ሲያስመርት የከረመ ቢሆንም በእነዚህ አነስተኛ መጠን ባላቸው በርካሽ በሚመረቱ ድሮኖች ግን በሩሲያና በቻይና ተበልጧል ነው የተባለው። ኒውዮርክ ታይምስ የፔንታገንን ግምገማ መሰረት አድርጎ ነው ዘገባውን ያሰራጨው። በሰው አልባ ወታደራዊ ቴክኖሎጂ ሁለቱ ሀገራት ልቀውን ሄደዋል። በዚህ ጉዳይ ላይ መስራት አለብን፣ ልዩነታችንን ማጥበብ አለብን ብለው ፔንታገን ስራ እየሰራበት እንደሚገኝም ተሰምቷል። ሀገረ ቻይና ወታደራዊና ሲቪል ተቋማትን በማጣመር የተለያዩ ተቋራጮችን እንዲሳተፉ በማድረግም ጭምር አነስተኛ ድርጅቶች ወደዚህ ዘርፍ እንዲገቡ በማበረታታትም ጭምር ስራዋን እየሰራች ነው ይላል ዘገባው። በቅርቡ ጁቲያን ወይም ከፍ ያለው ሰማይ የሚል መጠሪያ የተሰጠው ድሮንን ያመረተችው ቻይና በዚህ ድሮን ውስጥ በርካታ አነስተኛ በአርቲፊሻል ኢንተለጀንስ ኤአይ ቴክኖሎጂ የሚመሩ ድሮኖችን ማስቀመጥ እንደምትችል ተነግሯል። ቢያንስ 100 የሚሆኑት አነስተኛ ካሚካዚ ድሮኖች ከዚህ ግዙፍ ድሮን ወጥተው ጥቃት የሚፈጽሙበትን ወታደራዊ ቴክኖሎጂ ነው የገነባቸው። አየር ለአየርም አየር ለምድርም መፋለም የሚችሉ ናቸው እነዚህ ድሮኖች። የሩሲያው ላንሴት ድሮንም በፔንታገን አይን ተጥሎበታል ይላል የኒውዮርክ ታይምስ ዘገባ። በቅርቡ ከሲኤንኤን ጋር ቆይታ የነበራቸው በአሜሪካ ጦር አንደኛ ብረት ለበስ ክፍለ ጦር አዛዥ የሆኑት ሜጀር ጀነራል ከርት ቴለር እኛ ግዙፍ ታንኮችንና ጀቶችን ስናመርት እነርሱ ርካሽ የሆኑ ወታደራዊ ቁሳቁሶችንና ስርዓቶችን በማምረት ብዙ አምልጠውናል ብለው በአደባባይ ለሲኤንኤን መናገራቸውም የሚታወስ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።